ጤና ይስጥልን ውድ የባቲቲው ቤተሰቦቻችን እንደምን አላችሁ? ለዛሬ በጣም የሚያስጨንቀን ነገር ግን ቀላል መፍትሄ ያለውን ነገር ይዘንላችሁ መጥተናል። አስገራሚ የጤና መረጃችን እንዲሁም የተለያዩ መረጃዎች እንዲደርሱ ሼር ማድረጉን አይርሱ። እስከ ፍጻሜው አብራችሁን ቆዩ። የሚያሳፍሩ 5 ታላላቅ የጤና ችግሮችና ቀላል መፍትሄዎቻቸው። ከሰዎች ጋር ትልቅ ስብሰባ ሊጀምሩ ተዘጋጅተዋል። ክብ ሰርታችሁም ለመወያየት ተዘጋጅታችኋል። ልክ እርስዎ መናገር ሲጀምሩ አጠገቡ ያሉ ሰዎች ፊታቸውን አዙረው ነው የሚያዳምጡት። በቅርቡ ያሉትም ራቅ ብለው ነው የሚሰሙት። ትንሽ ግራ ቢገባዎትም ነገሩን ቀጥለዋል። በስብሰባው በረፍት ሰዓት በጣም ይቅርብ የሚሉት ወዳጆ ጠጋ ብሎ መጥፎ የአፍ ጠረኖ ሰዎች እንዳራቃቸው ነገሩት። ይህ አይነት ነገር ገጥሞት ያውቃል? ከገጠሞት ብቻዎትን አይደሉም። የእርሶን አይነት መጥፎ የአፍ ጠረን፣ መጥፎ የእግር ሽታ፣ ላብ፣ የወሲብ ድክመት አሊያም ፍላጎት ማጣት፣ ሽንት ማምለጥና ሌሎች ለተመልካች የሚያሳፍሩ የጤና እክሎች በርካቶች ይገጥማቸዋል። ለማውራትና ምክርንም ለመጠየቅ ብዙ ሰዎች ቢያፍሩባቸውም ጥቂቶቹን መርጠን ለዛሬ ልናውጋችሁ ወደናል። አብራችሁን ቆዩ። ይሄ ለእናንተ ውበት ማማር፣ ለጤናችሁ መቅናት፣ ለሰላማችሁ መብዛት ጠቃሚ የሐኪም ምክርና የሳይኮሎጂ ሀሳብ የምታገኙበት ቻናል ነው። ባቲቲዮ። አንደኛ፣ በጣም የሚያስቅ ሁኔታ ውስጥ ሊሆኑ ሽንቱ አምልጦት ይሆናል። ይህ ከስንት አንድ የሚፈጠርና ለፎም የማይሰጥ ነውና አያሳስቦ። ነገር ግን መቆጣጠር የማይችሉት እናም ተደጋጋሚ የሽንት ማምለጥ ለሰሚው ግራ ይሆናል፣ እርስዎንም ያሳፍሮታል። በሽንት ማምለጥ ምክንያቶች መካከል ከሽንት ቧንቧ መቆጣት እስከ ስኳር ህመም ተጠቃሽ ናቸው። ከልክ ያለፈ በሻይና ቡና መጠጣት እንዲሁም ብዙ አልኮል መጠጣትም በዚህ ሁኔታ ውስጥ ሊያስቀምጦት ይችላል። በተለይ በቅርቡ የወለዱ ሴቶች ላይ ይህ ችግር ሊከሰትና ሊያስቸግርም ይችላል። የወር አበባውን እንደሚቀበሉ ሁሉ ይህንን ለተወሰነ ጊዜ በዚህም ይቆጣጠሩት። ከትንሽ ጊዜ በኋላ ችግሩ ይፈታል። ባለሙያዎች ይህን ሁኔታ ተደጋግሞ ከገጠሙት ሙሉ ምርመራ አድርገው የጤና ችግሮትን መፍታት ቀዳሚ መፍትሄ አድርገዋል። የጤና እክል ከሌለ ደግሞ የፈሳሽ አወሳሰድ መጠንና የሚያጠነክሩ ኤክሰርሳይሶችን ማድረግ ይመከራል። ሁለተኛ፣ መጥፎ የአፍ ጠረን። በዕለት ተዕለት ህይወታችን ከበርካታ ሰዎች ጋር እንገናኛለን፣ እናወራለን። ታዲያ ሰዎች ቀረብ ሲሉን ከአፋችን የሚወጣው ጠረን መጥፎ ከሆነ ሰዎች እኛም በሩቁ ማለታቸው አይቀርም። በተለይ በእኛ ዘንድ የሰዎች ነገር በግልጽ መናገርና እርምት እንዲወሰድበት ከማድረግ ይልቅ ለሶስተኛ ሰው ማስተላለፍ በበርካቶች ዘንድ የሚስተዋል በመሆኑ ሳናውቀው በሰዎች ውስጥ ወደ መጠላት ልንሄድም እንችላለን። መጥፎ የአፍ ጠረን ከበላነው ምግብ በጥርሶቻችን መካከል ከተጠራቀሙ የምግብ ቅሪቶች አሊያም እንደ ጨጓራ ህመም ከመሰሉ መነሻዎች ሊከሰት የሚችል ሲሆን በቂ ኦክሲጂን አፍ አለማግኘቱና ንጽህና አለመጠበቁም ናቸው። አፍ በተፈጥሮ በርካታ ባክቴሪያዎች አሉት። እነዚህ ባክቴሪያዎች ጥቅማቸው ሌሎች በሽታ አምጪ ባክቴሪያዎች በአፍ ውስጥ እንዳይራቡና በሽታንም እንዳያመጡብን መከላከል ነው። ባክቴሪያዎቹ የሚኖሩትም በጉሮሮና ምላሳችን እንጂ ጥርሳችን ላይ አይደለም። በመሆኑም ጥርስን መቦረሽና መታጠብ ጥርስ እንዳይበሰብስ ከማድረግና መጥፎውን ሽታ ለጊዜው ከመሸፈን ያለፈ ጥቅምን አያስገኝም። ዋናው መጥፎ የአፍ ጠረን መነሻ ከሌሎች ጎጂ ባክቴሪያዎች ሊከላከሉን አፍ ውስጥ የሚቀመጡትን ባክቴሪያዎች ኦክሲጅን በሚያጡበት ወቅት ነው። ባክቴሪያዎች ኦክሲጅን እንዳያገኙ የሚያደርጉ ምክንያቶች መካከል ለረጅም ጊዜ አፍን ዘግቶ መቀመጥ፣ የአልኮል ስሪት የሆኑ የአፍ መጉመጥመጫ ስሪቶችን መጠቀም እንዲሁም አንዳንድ መድኃኒቶች ይጠቀሳሉ። ነጭ ሽንኩርት በተፈጥሮ ሰልፈር ኬሚካሎችን በብዛት የሚይዝ በመሆኑ ነጭ ሽንኩርትና እንዲሁ ተመሳሳይ ቅመም የበዛባቸው ምግቦች ስንወስድ አፋችን መጥፎ ጠረን ማምጣቱ አይቀርም። በመሆኑም ቀዳሚ መፍትሄው አፋችን በቂ ኦክሲጅን እንዲያገኝ መፍቀድ፣ ውሃ በብዛት በተደጋጋሚ መጠጣት፣ በዚህ ካልተመለሰ የተፈጠረውን ሰልፈር የሚያረክስ የአፍ መጉመጥመጫ መጠቀም እንደሆነ ባለሙያዎችም ይመክራሉ። በኦክሲጅን የበለጸጉ አትክልቶችም መልካም መፍትሄዎች ናቸው። የመጨረሻው ወደ ጥርስ ሐኪም ሄዶ ምክር መጠየቅ ይሆናል። ሶስተኛ፣ መጥፎ የእግር ሽታ። እንደ በርካታ የሰውነት ክፍሎች ሁሉ እግርም በርካታ መደበኛ ባክቴሪያዎች አሉት። እነዚህ ባክቴሪያዎች የሚያመነጫቸው ፈሳሾች ከካልሲና ጫማዎች ውስጥ የሚፈጠር እርጥበት ጋር ሲገናኙ መጥፎ ጠረን ያመጣሉ። ከዚህ በተጨማሪ እግር ንጹህ በማይሆንበት ወቅት ላብና ከነዚህ የባክቴሪያዎች ኬሚካል ጋር ሲገናኝ መጥፎ ጠረን ይፈጥራል። ፈንገሶችም የራሳቸው አስተዋጽኦ አላቸው። መጥፎ የእግር ጠረን ችግር መሆኑን ተቀብሎ መፍትሄ የሚፈልግ እንዳለ ሁሉ አፍነውት በመቀመጥ ለሰውም ለራሳቸውን ጤና ጠንቅ የሚሆን ሰው በተሰበሰቡበት ጫማ ማውለቅ የሚያሳቅቃቸው በርካቶች ናቸው። ችግሩ በቀላሉ የንጽህና እርምጃዎችን ሊፈታ የሚችል በመሆኑ
እግርን በየቀኑ መታጠብ፣ ካልሲዎችን በየዕለቱ መቀየር። እግርን ከታጠቡ በኋላ በንጹህ ፎጣ ሙሉ ለሙሉ ሳያደርቁ ካልሲና ጫማ አለማድረግም ይመከራል። ከዚህ የበረታ ከሆነ የባለሙያ ምክር ያስፈልጎታል ማለት ነው። 4ኛ ጋዝ ማስወጣት። ማንም ይህ ችግር አለብኝ ብሎ ሊናገር የማይፈቅደው ችግር ነው። ብዙ ጋዝ ማስወጣት ወይም ደግሞ መፍሳት አሳፋሪ የሚባልና የሰዎችን መሳለቂያ ስለሚያደርግም ድንገት በሰው መሃል ያመለጠው ሰው የሚገባበት ቀዳዳ ያጣል። አብዛኞቻችን በተለያየ ጊዜ ይህንን ጋዝ የምናስወጣ ቢሆንም አንዳንዶች ላይ ከቁጥጥር ውጭ ሆኖ ማህበራዊ ህይወታቸውን ላይ ተጽዕኖ ያሳድራል። ለፈስ ምክንያት ከሚባሉት መካከል የምንወስዳቸው የምግብ አይነቶች በቀዳሚነት ይጠቀሳሉ። ባቄላ፣ ጎመን እንዲሁም መሰል ምግቦች ብዙዎቻችን የምናውቃቸው ውጤታቸውንም የምንረዳቸው ናቸው። ጋዝ የበዛባቸው ለስላሳ መጠጦችና ማስቲካዎችም ተጠቃሽ ናቸው። መጠጦችን በስትሮ መጠጣትና ምግብን ሳያላምጡ በፍጥነት ወደ ሆድ መላክ ተጨማሪም ሰበቦች ናቸው ሲሉ ባለሙያዎች ያስቀምጣሉ። መነሻዎቹ ከታወቁ እነዚህ ሁሉ ማስወገድ ላይ ተበርትቶ መስራትን የሚጠቁሙት ባለሙያዎቹ በስርዓት አላምጦና ተረጋግቶ መብላት፣ ፈስ እንደሚያበዙ ጥራጥሬዎችና መጠጦችን ማስወገድ እና በልክ ማድረግም ይመክራሉ። ችግሩ ከዚህ ካለፈና በተለይ ከጨጓራ ህመም ጋር የሚገናኝ ከሆነ ችግርን ከሐኪም ምክር ጋር በማውራት ከችግሩ ነፃ ይቻላል ሲሉ ይጠቁማሉ። 5ኛው ርዕሴ በኢትዮጵያ ሀገራችን በተለምዶም በብዛትም ከባህልም ወግም ጋር የመጣ ነገር ነው። የተያያዘ ነገር ሆኖ በግልጽ መወያየቱ አይስተዋልም፣ አልተለመደም። ነገር ግን የብዙዎችን ትዳርና ቤት ሲያፈርስ ይደመጣል፣ ይታያል። ስለዚህ በግልጽ የመወያየቱ ባህል ቢዳብር መልካም ነው ላለው በቅድሚያ ወደ መረጃ ይሳልፍ። በወሲብ ወቅት የወንዶች ቶሎ ዘርን ማፍሰስ ነው የሚለው ርዕሱ። ከወሲብ ጋር በተያያዘ ችግሮችን በግልጽ መወያየት ብዙም ባልተዳበረበት ሀገራችን ርዕሰ ጉዳዩ ሲነሳ ብዙዎች ከየራሳቸው ችግር ጋር በማያያዝ ሲወያዩበትም ይደመጣል። ከዚህ ጋር በተያያዘ በተለይ ወንዶች እንዳሉባቸው በግልጽ የማያምኑባቸው ወይም ደግሞ ለመወያየት ከማይፈቅዱት ርዕሰ ጉዳይ ውስጥ አንዱ በወሲብ ግንኙነት ወቅት የዘር ፈሳሽን በቶሎ መርጨት ነው። ችግሩ አንዱ በወሲብ ግንኙነት ወቅት የዘር ፈሳሽን ቶሎ በመጨረሱ ምክንያት የሴቷን ስሜት አለመጠበቅ እናም የጋራ እርካታን ስለሚያሳጣ የወንዱን በራስ መተማመን ሲሸረሽር የሴቷን እርካታን ይነጥቃታል። የዘር ፈሳሽ ከሚፈልጉት ጊዜ ባነሰ የመርጨት ችግር አንዳንድ ባዮሎጂካል መረጃዎች አሉት ቢባልም በብዛት በጭንቀት፣ በፍርሃት፣ የወሲብ ልምድ ማነስና የመሳሰሉትን የሚነሳ መሆኑን ባለሙያዎች ይጠቁማሉ። የዘር ፈሳሽን በቶሎ መርጨት የሚለው አባባል አንጻራዊነትን የሚያሳይ በመሆኑ ፈጥኗል ወይንም ደግሞ ዘግይቷል ለማለት መነሻ እንደሚያስፈልግ ባለሙያዎችም ይጠቅሳሉ። ግንኙነቱ በተጀመረ በአማካኝ ከ4 እስከ 10 ደቂቃ ውስጥ ወንዱ ይረጫል። ከዛ ያነሰ ሲሆን ቶሎ ዘሩን አፍስሷል ሊባል ይችላል ማለት ነው። ይሁንና ከዚህ ይልቅ ስምምነትን ያገኘ የሚመስለው ሀሳብ ሴቷን የእርካታ ጫፍ እስካደረሳት ድረስ የሚቆይበት ጊዜ አነሰም በዛም ፋይዳው ብዙ አይደለም ሲሉ ይደመጣሉ። የሆኖ ሆኖ ግን የዘር ፈሳሽን ቶሎ መርጨት በእርግጥ ችግር የሆነባቸውና ግንኙነቱም ላይ ተጽዕኖ እያደረገ ከሆነ ከውስጥ በሽታ ወይም ደግሞ ችግር አለ ማለት ነው። ይህ ነገር ከተፈጠረ ይህንን በምርመራ መለየትና መታከምም ይመከራል። የወሲብ ፍላጎት መነሳሳት ማጣት የበርካታ ጥንዶች መለያያ ምክንያት ነው። ለውይይትም የሚከሰት እክል ሆኖ ይጠቀሳል። ከተጣማጆ ጋር ወሲብ የመፈጸም ፍላጎቱ ከቀነሰ ወይም ደግሞ ከሞተ ችግር አለ ማለት ነው። ወደ ሐኪም ከመሄድ በፊት በግንኙነታችሁ ውስጥ ያለውን ችግር ይኖር እንደሆነ መፈተሽ፣ የተጣላችሁበትም ወይ የተከፋችሁበት ጉዳይ ከሌለ ወይም የተለየ ነገር ካለ መፈተሽ። ቀዳሚው ችግር ፈጣሪ የሚሆነው ድብርት ወይም ደግሞ የአእምሮ መረጋጋትን ማጣት ነው ሲሉም ባለሙያዎች ይናገራሉ። ውድ የባሲቲው ተከታታዮች፣ ውድ አድማጮቼ ለዛሬ ለእናንተ ይሆናሉ ያስተምራሉ ያልኳቸውን ፕሮግራሞች የጤና መልእክቶች ወደ እናንተ አድርሻለሁ። ይህንን ይመስሉ ነበር። በሌላ ተመሳሳይና አስተማሪ ፕሮግራም እስከምንገናኝ ድረስ በያላችሁበት ሰላም። ሀሳብ አስተያየታችሁን ወይም እንዳቀርብላችሁ የምትፈልጉት መረጃ ካለ ኮሜንት ላይ ያስቀምጡልኝ። ስለተከታተላችሁ እናመሰግናለን። በያላችሁበት ሰላም።